በአብርሃም ቤት ያለሱ ፍቃድ ማን እሱ ቤት ያደረገው? ያብርሃም ስማኛ ማን ያደረገው? ስማኝ እሺ ይሁንም አይሁንም ታስረዳኛለህ። ይኸውልህ ነው እየከፈልንበት ነው ያለነው። ስለዚህ የራሳችን ቤት እሱ ሄደ እዛ የተጠራበት መጥራ የመጣልህ ቦታ ላይ ሄደ ታወራለህ። ከየት እንደመጣራስ በምን አውቃለሁ? እሱ ታነበዋለህ። ይኸውልህ ላስረዳ ቀድሜ የራስህ ያልሆነ ቤት የአብርሽ ቤት ያለ ፍቃድ ያለ አብርሽ ፍቃድ ገብተህ ነገሮች ብዙ ነገር እያበላሸ ስለሆነ ከዚህ በፊት ማስጠንቀቂያ ተነግሯል። አልተነገረኝም። ተነግሯል። ነግሬሃለሁ። እሷ አስረድታለች። አልተነገረኝም። ስለዚህ አሁን ማለት ነው ይሄ ከፖሊስ ጣባ ነው የመጣልህ። አንበበው ያለ ሰው ቤት ሰምተኛል። ማስረዳት አይጠበቅብህም እኮ ምንድን ታውቃለህ? አቤል ማስረዳት አንበበው መስጠት ይኸውልህ ያንተም መጥሪያ አንተ አይቀደድም በታትነን እንጥለዋል። ከፖሊስ ጣቢያ የክስ ወረቀት መጣ። እሱም ጨበሬውን ሊያዝ ነው ማለት ነው። እንግዲህ አቶ አቤላ ነው መጥሪያውንም ያመጣው። ቤተሰቦቼ ከሌላ ነገር ደግሞ ወጣ ብለን ወደ ፍርድ ቤት ላይ ደርሰናል ማለት ነው። እንግዲህ አቶ አቤላ ሁለተኛ አብርሃም ቤት ድርሽ እንዳትል ብሎ ሲጠይቀው አዎ የአብርሽ ቤት አይደለም የሩታ ቤት ነው ቤቱንም እየከፈልንበት ነው በማለት ጨበሬው መልሱን ሰጠ ማለት ነው። ታዲያ ይሄ ሁሉ አብርሃምና ሩታ መፍረድ ስላቃታቸው የቡታጅራ ወጠምሻኖች እንግዲህ በተለያዩ ቦታዎች እየሄዱ የእነሱን ትዳር ምስቅልቅል አድርገው እየነገዱባቸው ያሳያል። ጉድና ዘንድሮ ወደኋላም ነው እንፍረድ እንጂ ማለት ነው። ወይዘሮ ገነት ታዲያ አዎ ምንም ችግር የለውም እያለኝ እሷም ትከራከራለች ማለት ነው። በጣም የሚገርመኝ ነገር ማለት ነው እንግዲህ ወይዘሮ ገነት ይሄ ነገርን ክርር ባታደርጉት መልካም ነው። እንደኔ አንቺ እንኳን ከነሱ ተሽለሽ ለምንድነው ወደ ራስሽ ተመልሰሽ ልጆቹን የማታስታርቂው? እኔ በጣም የሚገርመኝ ይሄ የንግድ ዘመን እንጂ የማስታረቂያ ዘመን እንዳልሆነ ነው የተመለከትኩትኝ ማለት ነው። በጣም ነው የሚደብረው። ሸምኦንዬው ጭራሽ ወደ ክስ በሉ ተካሰሱ።